እንግዲህ ትንሳኤን ስናከብር እንዴት ነው? የፕሮቴስታንት መስራችን ተመልከቷቸው። በመቃብር አሉ፣ አጥንታቸው ተሰባብሮ አፈር ትቢያ ሆኖ ዛሬም በመቃብር አለ። እንግዲህ እስልምና መስራቸውን ነብዩ መሐመድ ተመልከቱ። መቃብሩ ያው አፈር ትቢያ ሆኖ በስብሶ በመቃብር ገሩት። ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ ባይሞትልን፣ ክርስቶስ ወደ መቃብር ባይወርድልን፣ ክርስቶስ ባይነሳልን ምንን ሰብክ ነበር? በትናንትናው በዕለተ ዓርብ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለሔዋን በገባው ቃል ኪዳን መሰረት 5500 ዘመን ሲፈጸም መድኃኔ ዓለም ሥጋዬን ቆርሼ ደሜን አፍስሼ በቀራንዮ ተሰቅዬ ሞቼ ተቀብሬ ተነስቼ አድንሃለሁ ብሎ በገባለት ቃል ኪዳን መሰረት መድኃኔ ዓለም በቃሉ የታመነ ነውና እነሆ ከዓመታት ዓመታት ከወራት ወራት ከሳምንታት ሳምንታት ከደቂቃ ደቂቃ ከቀናት ቀናት ከሰከንድ ሰኮንድ አንዲቷን ሳያጎድል በቃሉ መሰረት መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ ላይ መከራን ተቀብሎ ሥጋውን ቆርሶ ደሙን አፍስሶ ሞቶ ተነስቶ አድኖናል ማለት ነው። እንኳን ደስ አላችሁ፣ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ስለዚህ ትንሣኤን እንግዲህ የምናውጅበት መቼ ነው ስንል እነሆ በዕለተ ዓርብ መድኃኔ ዓለም ኢየሱስ ክርስቶስ ቅድስት ነፍሱን ከቅድስት ሥጋው በራሱ በገዛ ፈቃዱ ከለየ በኋላ ይላል በአካለ ሥጋ ታላቁ አረጋዊ ዮሴፍና እንዲሁም ኒቆዲሞስ በክብር ገንዘው በሐዲስ መቃብር በዮሴፍ መቃብር አሳርፈውታል ይላል። ስለዚህ ሲያሳርፉት ታዲያ መድኃኔ ዓለም ኢየሱስ ክርስቶስ በሥጋ በለበሰው ሥጋ ቢሞት እነሆ በመለኮት ሕያው ነውና ቀና ብሎ እንዲህ ብሏቸዋል። ዮሴፍ፣ ኒቆዲሞስ እንዴ ዝም ብላችሁ እንደ ማንኛውም ሰው ልትቀብሩኝ ነውን ብሏቸው ነበረ። ጌታ ሆይ ምን ብለን እንቀበርህ ብለውታል። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ቅበሩኝ ብሏቸዋል። በሐዲስ መቃብር እነሆ በክብር ገንዘው ዮሴፍና ኒቆዲሞስ ወደ ሐዲስ መቃብር አሳርፈውታል። በአካለ ሥጋ ወደ መቃብር ሲወርድ በአካለ ነፍስ ደግሞ መድኃኔ ዓለም ወደ ሲኦል ነበር የሄደው። ልክ ዕለተ ዓርብ ማታ 11 ሰዓት ላይ በዚህ ሰዓት ላይ መድኃኔ ዓለም ኢየሱስ ክርስቶስ በሲኦል በርጋ ሲደርስ ታላቁ አባት አዳም ደግሞ እንዲህ ብሏል፣ ተንሥኡ ለጸሎት፣ እነሆላችሁም ለጸሎት ተነሱ። አሁን እግዚአብሔር የገባልኝ ቃል ኪዳን ሰዓቷና ጊዜዋ ደርሳለችና ሁላችሁም ለጸሎት ተነሱ ብሎ ቅዱስ አባት የሆነው አዳም እነሆ በሲኦል ያሉትን ነፍሳቶች ለጸሎት እንዲነሱ አድርጓል። በዛን ሰዓት ላይ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ በገነት በር ላይ የዛች የሲኦልን በር ሰብሮ ከፍቶ ሰላም ለኩልክሙ ብሏቸዋል። ሰላም ለእናንተ ይሁን። አሁን የ5500 ዘመን የጨለመውና የመከራው የሲኦል የእሳቱና የትንተጉ የዲያብሎስ ባርነት አሁን አብቅቷል፣ ነፃ ወጥታቸዋል። ሰላም ለእናንተ ይሁን ብሏቸዋል። ያን ጊዜም ሰላም ለኩልክሙ ብሎ ካላቸው በኋላ ምስለ መንፈስከ ብለው እነሆ እግዚአብሔር በሲኦል ተቀብለው በዕለተ ዓርብ እግዚአብሔር አዳምንና ልጆቹን ከሲኦል ወደ ገነት መልሷቸዋል ማለት ነው። ስለዚህ ዛሬም ቤተክርስቲያናችን እነሆ በቅዳሴው ሰዓት ላይ ዲያቆኑ ተንሥኡ ለጸሎት ሲል ካህኑ ዋናው ካህን ደግሞ ሰላም ለኩልክሙ ይላል ማለት ነው። እኛም ተሰጥኦ እንቀበላለን። ይህ ስርዓተ ቅዳሴው ላይ የተካተተው የአዳምና የክርስቶስ እነሆ አዳም ለጸሎት ተነሱ ሲል መድኃኔ ዓለም ደግሞ በሲኦል በር ላይ ሰላም ለኩልክሙ ያለበት በስርዓተ ቅዳሴው ላይ ሁልጊዜ
ይባላል ይነገርለታል ማለት ነው። ምስጢሩ ይሄ ነው። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት ካደረ በኋላ ልክ እንደተናገረው መድኃኔ ዓለም ኢየሱስ ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በሄቱም ድንግልና ተጸንሶ በሄቱም ድንግልና እንደተወለደ ሁሉ ከመቤታችን ከዚችም ከከርሰ መቃብር ሲነሳ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በእኩለ ሌሊት 6 ሰዓት ላይ በክብር መድኃኔ ዓለም ተነስቷል ማለት ነው። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ምክንያቱም እኛ የምናመልከው አምላክ እግዚአብሔር መቃብር ሊይዘው አልቻለም። የመቃብር ግራቪቲ ሊይዘው አልቻለም። እንደተናገረው ክርስቶስ ተነስቷል። ለዛ ነው ዛሬ አፋችንም ሞልተን ስለ ክርስቶስ የምንመሰክረው፣ ስለ ክርስቶስ ወንጌልን የምንናገረው። ክርስቶስ በመቃብር ቀርቶ ቢሆን ዛሬ ቅዱሳን ሐዋርያት እንደተናገሩት ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ ባይሞትልን፣ ክርስቶስ ወደ መቃብር ባይወርድልን፣ ክርስቶስ ባይነሳልን ምን እንሰብክ ነበር ይላል። ምክንያቱም የምንለው ነገር አይኖረንም። ነገር ግን ክርስቶስ ስለተነሳ እኛም እስከ ምድር ዳርቻ ድረስ ለሰው ዘር ሁሉ የክርስቶስን ትንሣኤውን ከዓለም ፍጻሜ ድረስ እነሆ ትውልድ እያለፈ ትውልድ ሲተካ ይህንን ትንሣኤውን ስናወራው፣ ስናበስረው፣ ስንሰብከው፣ ስንናገረው እንኖራለን ማለት ነው። ስለዚህ የክርስቶስ ትንሣኤ እውነት ስለሆነ ተመልከቱ። የሌሎች እምነት ድርጅት መስራቾችን ተመልከቷቸው። አብዛኞቹ በመቃብር ሞተዋል። እንግዲህ እስልምና መስራች የሆኑ ነቢዩ መሐመድን ተመልከቱ። መቃብሩ ያው አፈር ትቢያ ሆኖ በስብሶ በመቃብር አለ። እንዲሁም ደግሞ የፕሮቴስታንት መስራችን ተመልከቷቸው። በመቃብር አሉ። አጥንታቸው ተሰባብሮ አፈር ትቢያ ሆኖ ዛሬም በመቃብር አሉ። የኛ ጌታ የኦርቶዶክስ ተዋሕዶ ሃይማኖት መስራች አባት መድኃኔ ዓለም ኢየሱስ ክርስቶስ አምላክ ነውና መቃብር ሳይዘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በክብር መድኃኔ ዓለም ተነስቷል። ለዚህም ደግሞ ምስክሩ መጽሐፍ ቅዱስና ብዙ አባቶች እናቶቻችን ቅዱሳን ምስክር ናቸው። ስለዚህ ለዚህ ታላቅ አምላክ ለዚህ ለትንሣኤው በኩር ክብር ምስጋና ይድረሰው። ስለዚህ ክርስቶስ ተነስቷል ስንል ዝም ብለን አይደለም። እንዴት ካላችሁ አራቱም ወንጌላውያን በመጽሐፍ ቅዱስ ላይ ያረጋግጡልናል ማለት ነው። በመጀመሪያው የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ስትመለከቱ የክርስቶስን ትንሣኤ መነሳቱን በሳምንተኛው ቀን በዕለተ ሰንበት እሁድ ይላል። ኢየሱስ ክርስቶስ እነ መግደላዊት ማርያም ባሉበት ክርስቶስ ተነስቷል። ለዚህም የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ማረጋገጫችን መጽሐፍ ቅዱስ ነው ማለት ነው። ስለዚህ እንደተናገረው ክርስቶስ ምን ብሏል? ተነስቷል። የትንሣኤው በኩር ተነስቶ እኛንም ደግሞ ነጩን ልብስ አልብሶ እንዲያስነሳን ፈቃዱ ይሁንልን፣ በቀኙም እንዲያቆመን ፈቃዱ ይሁንልን። ሁለተኛው ማረጋገጫው እነሆ በማርቆስ ወንጌል በምዕራፍ 16 ቁጥር 1 ላይ ተመልከቱት። ክርስቶስ እንደተናገረው አዎ ከመቃብር የለም፣ በክብር ምን ብሏል? ተነስቷል ይላል። እኛ የትንሣኤውን በኩር ክርስቶስን እናመልከዋለን፣ ክርስቶስን እንሰብከዋለን ብሎ ቅዱስ ጳውሎስ እንደተናገረው። ሶስተኛው ቅዱስ ሉቃስ መነሳቱን ያረጋግጥልናል ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ኢየሱስ ክርስቶስ እነሆ በዕለተ ሰንበት በእኩለ ሌሊት ክርስቶስ ምን ብሏል? ተነስቷል ሲል ቅዱስ ሉቃስም በወንጌሉ ያረጋግጥልናል ማለት ነው። አራተኛው ማስረጃ የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ስንመለከት ክርስቶስ እንደተነሳ እነሆ ያረጋግጥልናል ማለት ነው። አራቱም ወንጌላውያን በመተባበር የክርስቶስን ትንሣኤ አውጀውልናል ማለት ነው። ገብቶ ማንበብ እነሆ የኛ ፋንታ ነው ማለት ነው። ስለዚህ የክርስቶስ ትንሣኤ
ብዙ ቅዱሳን ምስክርነት ሰጥተዋል። ብዙዎችም ያልፈለጉ ሰዎችም ሳይፈልጉ በግድ ክርስቶስ እንዲመሰክሩ አድርገዋል። እስኪ እነዚህ እንመልከታቸው። ለክርስቶስ ትንሣኤ እነሆ ምስክር የሆኑት የመጀመሪያው ማን ነው ካልን ቅዱሳን መላእክት ናቸው። እግዚአብሔር ስለ ቅዱሳኑ መላእክት ብሎ እኛንም እንዲያድነን በእነሱም እንዲጠብቀን ፈቃዱ ይሁንልን። ይህንንም የምናገኘው የመጀመሪያውን በማቴዎስ ወንጌል ምዕራፍ 28 ቁጥር 3 ላይ የቅዱሳን መላእክትን ምስክርነት ያስረዳል ማለት ነው። ሰው ብቻ አይደለም፣ መላእክት ለክርስቶስ ትንሣኤ ምስክሮች ነበሩ። ቃሉም እንዲህ ይላል። ቀጥታ አራቱም ወንጌል ላይ ቅዱሳን መላእክት እንደመሰከሩ ያስረዳል። እነሆ መግደላዊት ማርያምና ሌሎች ቅዱሳን ሴቶችም የኢየሱስ ክርስቶስን ሥጋ እነሆ ሽቶ ለመቀባት በሌሊት ይሄዱ ነበረ ካለ በኋላ ነገር ግን ሲሄዱ አለ አሁን የክርስቶስን ሥጋውን በሽቶ ለመቀባት ድንጋዩን ማን ይገለብጥልን ይሆን እያሉ ሴቶች ይጨነቁ ነበር ይላል። ለምን ብትሉ በአይሁድ ሥርዓት ሰዎች ከሞቱ ከተቀበሩ በኋላ በመቃብራቸው ላይ ሽቶ የማርከፍከፍና የመረብረብ ባህል ስለነበራቸው ከዚህ የተነሳ መግደላዊት ማርያምና እንዲሁም ሌሎችም ቅዱሳን አንስት ሴቶች አብረው በጨለማ በሌሊት ይሄዱ ነበር። ድንጋዩን ማን ይገለብጥልናል ብለው ሲጨነቁ የሚገርመው እነሱ እዛ ቦታ ላይ ሲደርሱ ድንጋዩ ተገልብጦ ክርስቶስ ተነስቶ ድንጋዩ ተገልብጦ እነሆ ሁለት መላእክት ከራስጌና ከግርጌ ሆነው ነጭ ልብስ የለበሱ ቅዱሳን መላእክት በዛ ነበሩ ይላል። እነዚያ ቅዱሳን ሴቶች ሽቶ ለመቀባት ሲሄዱ የመልአኩ ድምፅ እንዲህ የሚል ቃል ተሰማ ይላል። አያችሁ፣ የቅዱሳን መላእክት ምስክርነትን ተመልከቱ። እናንተስ የተሰቀለውን ክርስቶስን እነሆ እንደምትሹ እናውቃለን። ሕያውን ከሙታን ስለምን ትፈልጉታላችሁ? እርሱ ክርስቶስ እንደተናገረው ክርስቶስ ምን ብሏል? ተነስቷል። ይህ የቅዱሳን መላእክት ምስክርነት ነው። ስለዚህ አንድም አባቶቻችን በትርጓሜው ላይ ቅዱስ ሚካኤልና ቅዱስ ገብርኤል ነጭ ልብስ ለብሰው የክርስቶስን መነሳቱን ትንሣኤውን ለቅዱሳን ሴቶች አውጀው መስክረዋል ማለት ነው። ስለዚህ የቅዱሳን መላእክት ምስክርነት ደግሞ እውነት ነው። ስለዚህ ክርስቶስ በእውነት እንደተናገረው ምን ብሏል ማለት ነው? ተነስቷል። ቅዱሳን መላእክት አረጋግጠዋል ማለት ነው። ሁለተኛው ክርስቶስ ለመነሳቱ ምስክሩ ማን ነው ካልን መግደላዊት ማርያም ናት። በረከቷ ይደርብን። ስለዚህ መግደላዊት ማርያም እንግዲህ ሁል ጊዜ እንደምንለው እነሆ 7 አጋንንት ሰፍሮባት 7 አይነት ኃጢአት ሲያሰራት የነበረች ሴት ስትሆን እግዚአብሔር ስለ መግደላዊት ማርያም በሌላ ጊዜ በደንብ በሰፊው የምንማር ቢሆንም ነገር ግን መግደላዊት ማርያም ከእንዲህ አይነት ኃጢአት ነፃ ወጥታ መድኃኔዓለም ክርስቶስ አድኗት 7 አይነት ኃጢአት ያሰራት የነበረውን ጠላቷን ሰይጣንን ከእርሱ አስወግዶላት እንግዲህ የእርሱ ደቀ መዛሙርት የእርሱ ተማሪ አድርጓት ከ36ቱ ቅዱሳን ሴቶች ግንባር ቀደምና ዋናው አድርጎ እግዚአብሔር በቅድስናው ስፍራ ጠርቷታል ማለት ነው። እግዚአብሔር ከኃጢአት ሸለቆ እኛንም ነፃ አውጥቶን በፍቅሩ ጠርቶ ልጆቹ እንዲያደርገን ፈቃዱ ይሆንልን። በዚህ ሰዓት ላይ ታዲያ ሁለተኛይቱ ምስክር ከመላእክት ቀጥሎ ማናት ካልን መግደላዊት ማርያም ናት። የመጀመሪያ ቁጥር 1 ከሰው ዘንድ ምስክር ናት ማለት ነው። እንግዲህ እሷም ከእህቶቿ ጋር ወደ ታላቁ ጎልጎታ የክርስቶስ ክቡር የሆነው ሥጋው ባረፈበት ስፍራ ላይ ሽቶ ከሚቀቡት አንዷ ሴት መግደላዊት ማርያም ነበረች። መግደላዊት ማርያም በዛ ስትደርስ ታዲያ እነሆ ድንጋዩ ተገልብጦ ያን ጊዜ መቃብሩም ተከፍቶ ስታገኘው እነሆ ጌታዬ ማን ወሰደው? ተመልከቱ። እኔ አንዳንድ ጊዜ የሚገርመኝ ነገር አለ። እነዚህ ቅዱሳን ሴቶች ቅዱሳን ሐዋርያት የሚሆኑ ክርስቶስ ከመቃብሩ ላይ
የለም ብለው ሲያስቡ ግን የሚገርመው ማን ስጋውን ወሰደው? የት አደረሱት? ስጋውን ማን ሰረቀው? የሚል ነበር የመጀመሪያው ጥያቄያቸው። የሚገርመው እኮ አስቀድሞ እንደሚነሳ ነግሯቸው ነበር። እንደሚነሳ አስረድቷቸው ነበር። ግን ያን ሁሉ ረስተውት ነበር። በዛን ሰዓት ላይ ግን ማን ወሰደው? ማን ሰረቀው? የሚል ጥያቄ ነበር በልቦናቸው ውስጥ የሚመለሰው። ሁለተኛው ደግሞ በንጽጽር ተመልከቱልኝ። የመጀመሪያው ደግሞ አይሁድ፣ ጸሐፍት፣ ፈሪሳውያን እንደሚነሳ አውቀው የሚገርመው እነሳለሁ አርጋለሁ ሲል ሰምተነዋል በመድረክ ሲያስተምር። ምናልባት ሊነሳ ስለሚችል ጠባቂ እናኑር የሚል ነበር። ተመልከቱ በሁለቱ በኩል ያለውን አመለካከት። ቅዱሳን ሐዋርያት፣ ቅዱሳን ሴቶች ማን ሰረቀው የሚል ነበረ። በእነዚያ በአይሁድና በጸሐፍት በፈሪሳውያን መካከል ግን የሚገርመው እነሆ እንዳይነሳ ጠባቂ በመቃብሩ አፍ ላይ እናቁም ነበረ። መጨረሻ ላይ የሚገርማችሁ ማን ወሰደው እያለች መግደላዊት ማርያም ስትጨነቅ ያን ጊዜ የእግዚአብሔር መልአክ ተገልጾ እንዲህ አላት፣ እናንተስ የመድኃኔ ዓለም ኢየሱስ ክርስቶስን እንደምትሹ እናውቃለን። ክርስቶስ እንደተናገረው ተነስቷል፣ ከዚህ የለም፣ ኑ መቃብሩን ተመልከቱ። እንደተናገረው ክርስቶስ ተነስቷል፣ በገሊላ ቀደማችኋለሁ እንዳለ እነሆ አሁንም ለወንድሞቻችሁ ለቅዱሳን ለሐዋርያት ይህን ንገሯቸው ብለው የሚገርመው ክርስቶስ እንደተነሳ ቅዱሳን መላእክት ለቅዱሳን ሴቶች ለመግደላዊት ማርያም ሲነግራት እየሮጠች ሄዳ የሚገርመው 12 ሐዋርያት ባሉበት 11 ሐዋርያት ማለት ነው፣ ይሁዳ ተለይቷል። ስለዚህ 72 አርድእት ባሉበት እነዚያ ቅዱሳን ሴቶች ባሉበት እየበረረች ሄዳ መግደላዊት ማርያም ጴጥሮስ ሆይ ወንድሜ ጴጥሮስ ሆይ ኢየሱስ ክርስቶስ ስጋው ከመቃብር የለም፣ መልአኩ ግን ተነስቷል ይሉኛል። ክርስቶስ ተነስቷል አሉ፣ ግን ስጋው በመቃብር የለም፣ ማን እንደወሰደው አናውቅም የሚል ነበረ። በዚህ ሰዓት ላይ ታዲያ የሚገርመው ጴጥሮስና ዮሐንስ ከተደበቁ ቤት ወጥተው እየሮጡ መሄድ ጀመሩ ይላል። ለምን ብትሉ ሐዋርያት ክርስቶስ መከራውን ካጸኑበት በኋላ እኛንም ሊገሉን ይችላሉ ብለው ስለሚያስቡ የሚገርመው ፈርተው በር ዘግተው ነበር የሚኖሩት። እግዚአብሔር ከጠላት እጅ እንዲጠብቀን ፈቃዱ ይሁንልን። በዚህ ሰዓት ላይ ታዲያ የሚገርመው ልክ ዮሐንስ ወንጌላዊና ቅዱስ ጴጥሮስ እየሮጡ ሲሄዱ በቦታው ላይ እነሆ ወጣት ስለሆነ ቅዱስ ዮሐንስ ወንጌላዊ ጴጥሮስን ቀድሞት መቃብሩ ስፍራ ላይ ደርሷል። ከላይ ሆኖ ሲመለከት መቃብሩ ክፍት ነው፣ ግን ወደ ውስጥ መግባት አልፈለገም። ለምንድን ነው ዮሐንስ ያልገባው ካልን ከኋላው ያለው ቅዱስ ጴጥሮስ በዕድሜ ይበልጠዋልና ታላቁ ነውና። ስለዚህ ታላላቆችን ማክበር እንደሚገባን በአክብሮት ቅድሚያ መስጠት እንደሚገባን ቅዱስ ዮሐንስ ምን ይላል ማለት ነው? ያስተምረናል ማለት ነው። ቅዱስ ዮሐንስ ቆሞ ጠበቀው። ጴጥሮስ ሲመጣ ግን አልቆመም። ቀጥታ ወደ መቃብሩ ወደ ዋሻው ነው የገባው። ከዛም በኋላ ነው ቅዱስ ዮሐንስ የገባው። ስለዚህ ከነዚህ የክርስቶስ ትንሣኤ ከሆነው መካከል ዮሐንስና ቅዱስ ጴጥሮስ ምስክሮች ከሆኑት ሁለቱ ሐዋርያት የክርስቶስ የትንሣኤው ምንድናቸው ማለት ነው? ምስክሮች ናቸው ማለት ነው። ምስክሮች ናቸው። ቅዱስ ጴጥሮስ ከገባ በኋላ በዛን ሰዓት ላይ ዮሐንስም ገብቷል። ሲመለከቱት እነሆ ስጋውን ጠቅልለው ዮሴፍና ኒቆዲሞስ የገነዙበት መግነዙ እዛ ወድቆ ነበረ። ስለዚህ ያን ጊዜ ዮሐንስና ቅዱስ ጴጥሮስ እንደተነሳ አውቀው አረጋግጠው በእውነት ጌታችን ኢየሱስ ክርስቶስ ተነስቷል ሲሉ አረጋግጠው ተመልሰው ወደ ቤታቸው ተመልሰዋል ማለት ነው። እግዚአብሔር በክብርና በሙላት ወደ ቤታችን እንዲመልሰን በበረከት እግዚአብሔር ይርዳል። በዛን ሰዓት ላይ ሶስተኛው ምስክር ቅዱስ ጴጥሮስና ቅዱስ ዮሐንስ ሲሆኑ
አራተኛው ምስክር ደግሞ ማን ነው ካልን አራተኞቹ ምስክሮች ራሳቸው መቃብሩን ሲጠብቁ የነበሩት እነዚያ የአይሁድ አገልጋዮች ሰራተኞቹ ጠባቂዎቹ ናቸው ማለት ነው። የክርስቶስን መቃብር ክርስቶስ እንዳይነሳ እንዲከላከሉ እንዲጠብቁ የታዘዙት እነዚያ ወታደሮች ክርስቶስ ለመነሳቱ ምን ነበሩ ማለት ነው? ምስክሮች ነበሩ። በዛን ሰዓት ላይ እነሆ እነዚህ ደግሞ ወታደሮች ምስክርነታቸው እንዴት ነው ከተባለ የሚገርመው ይነሳል። እንዳይነሳ ጠባቂን በመቃብሩ ላይ አኑሩ እንዳሉት እነዚያ አይሁድ ጸሐፍት ፈሪሳውያን በእኩለ ሌሊት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ክርስቶስ ብድግ ብሎ በፊታቸው ሲቆም እሳት በዙሪያው ሲነድ ሁሉም ጠባቂዎቹ ተፈነጋግለው ወድቀዋል ማለት ነው። እግዚአብሔር ጠላታችን እንዲጥልልን ፈቃዱ ይሆንልን። ዛሬም በሕይወታችን ላይ፣ በእንጀራችን ላይ፣ በቤተሰቦቻችን ላይ እንዲሁም ደግሞ ሰርተን እንዳንበላ ጠላት አስሮ ጠብቆ በበር ላይ እኛን መከራ ለማየት የሚከታተልን ጠላት መድኃኔዓለም ክርስቶስ ከኛ አስወግዶ እኛን ሰላም እንዲያደርገን ፈቃዱ ይሆናል። በዛን ሰዓት ላይ መድኃኔዓለም ሲነሳ ጠላት ተፈነጋግሎ ወድቋል። የአይሁድ ጠባቂዎች ወታደሮቹ ሲወድቁ እንደሞቱም እንደ በድንም ሆነዋል። ያን ጊዜ ክርስቶስ እንደተነሳ በዓይናቸው በብሌን አይተዋል። ስለዚህ ሌሎቹ ምስክሮች አራተኛው ምስክር እነማን ናቸው? ራሱ አይሁድና ጸሐፍት ፈሪሳውያን ያስቀመጧቸው ጠባቂዎቹ ወታደሮቹ ለክርስቶስ መነሳት ምስክሮች ነበሩ ማለት ነው። እውነትን እውነት ሐሰትን ሐሰት በማለት ነገራችን የጸና ሆኖ እውነትን እንድንመሰክር እግዚአብሔር ይርዳል። ነገር ግን እነዚህ ጠባቂዎች እውነት አልነበረም የተናገሩት። ለምን ካላችሁ እየሮጡ ሄደው ለጸሐፍት ፈሪሳውያን ለነዚያ አይሁድ ሽማግሌዎች እንዲሁም ለነቀያፋና ለነሐና ምንድን ነው ያሉት? ክርስቶስ እኮ ተነሳ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ክርስቶስ ተነሳ። ሲነሳ እኛ ወደቅን። ከኃይሉ ከግርማው የተነሳ ከአምላክነቱ የተነሳ ክርስቶስ ተነሳ አሉና ሄደው መመስከር ጀመሩ። ምን እንዳሉ ታውቃላችሁ? ዛሬም ጥንቃቄ ልናደርግበት የሚገባው ዓለም ውሸት ነው የምትወደው። ሁለተኛ ክርስቶስ ተነስቷል ስትሉ እንዳንሰማ። ለእናንተ 400 ወቂት ወርቅ እንሰጣችኋለን። ስለዚህ ክርስቶስ ተነስቷል እንዳትሉ ካፋችሁ ተጠንቀቁ። ምናልባትም ገዥውም ንጉሱም ምናልባት ከጠየቃችሁ ምን ትላላችሁ? እኛ እንደተኛን እኛ እንዳንቀላፋን መጡና ሐዋርያት ምን አሉት? ስጋውን ሰርቀው ወሰዱት በሉ። ተመልከቱ ዓለም ምን ያክል ውሸታም እንደሆነች። በዛን ሰዓት ላይ አይ እኛ ምን አገባን፣ 400 ወቂት ወርቅ ከሰጣችሁን ክርስቶስ ሲነሳ አይተናል፣ ግን አልተነሳም ብለን እንዋሻለን አሉ። እግዚአብሔር ከውሸታሞች ይጠብቃችሁ ወገኖቼ። ዛሬም በሐሰተኞች ምስክር ምክንያት፣ በሐሰተኞች ዳኞች ምክንያት፣ በሐሰተኞች ከሳሾች ምክንያት የስንት ሰው ሕይወት ተበላሽቶ ይሆን? ስንት አይነት እውነት ተቀብራ ትኖር ይሆን? በሐሰተኞችና በውሸተኞች ዓለም ተሞልታ እውነተኛ ሰዎች በመከራ ውስጥ፣ በስቃይ ውስጥ፣ በእስር ቤት በመማቀቅ ውስጥ ያሉ ስንት ክርስቲያኖች ይኖሩ ወገኖቼ። እግዚአብሔር አምላክ እውነቱን እውነት ሐሰቱን ሐሰት በማለት ነገራችን የጸና እንዲሆን አምላከ ቅዱሳን እግዚአብሔር ይርዳል። ስለዚህ በፍጹም አፋችሁን ዝጉ። እኛ ሙስና እንሰጣችኋለን፣ ገንዘብ እንሰጣችኋለን፣ ወርቅና ብር እንሰጣችኋለን። ክርስቶስ አልተነሳም ብላችሁ ካዱ፣ ሽምጥጥ አድርጋችሁ በውሸት መስክሩ። ይህንን ክርስቶስ ተነስቷል ብላችሁ እንዳትናገሩ አሏቸው። ዛሬስ ወገኖች ስንቱ ነው እውነትን በገንዘብ ለውጦ ዛሬ ክርስቶስ አማላጅ የሚሉ ስንት ሰዎች አሉ። ትናንትና ያሳደገቻቸውን ሃይማኖት ትተው ማተባቸውን ለጥቅም የለወጡ ስንቶች አሉ።
ህሊናቸውን የሸጡ እውነት ኦርቶዶክስ ሃይማኖት አለች ብለው ከመሰከሩ በኋላ በገንዘብ ተለውጠው ህሊናቸውን ሸጠው እንዲሁም እውነትን ሐሰት ሐሰቷን እውነት ብለው ዛሬ ከክርስቶስ ፍቅር የተለዩ ስንቶች ሆኑ። ዛሬ በባዶ አዳራሽ የሚጮሁ ስንቶች ሆኑ። ስለዚህ ወገኖቼ አብዛኛው ሰው በገንዘብ ህሊናውን የሸጠ በገንዘብ ማተቡን የበጠሰ በገንዘብና በሙስና ያልሰከረ እውነቱን ሐሰት ሐሰቱን እውነት ብሎ ሽምጥጥ አድርጎ የካደ ስንት ክርስቲያን አለ። ወገኖቼ እግዚአብሔር እውነተኛ አምላክ ነው። እውነት ነው። ክርስቶስ ተነስቷል። እግዚአብሔር አይዘበትበትም። ለገንዘብም ይሁን አይለውጥም። ስለዚህ እነዚያ ሰዎች እውነቱን እያወቁ እውነቱን ደብቀው የሚገርመው ፍጹም ክርስቶስ አልተነሳም ስጋውን ሐዋርያ ሰርቀውታል ብለው በድፍረት መናገር ጀመሩ። እግዚአብሔር ለሁላችንም ልቦና ይስጠን። እንዲህ አይነት ከሃዲዎች በዓለማችን ስንቶች ነው? ምን ያክሎቹ እውነትን በሐሰት ለውጠን ይሆን? ምን ያክሎቹ በሙስና ህሊናችን ሸጠ ነው ይሆን? እግዚአብሔር ለሁላችንም ልቦና እንዲሰጠን ፈቃዱ ይሆንልን። እነዚህ ሰዎች 400 ወርቂት ሲሰጧቸው በዛን ሰዓት ላይ እንዴት ነው ክርስቶስ ተነስቷል ሲሏቸው፣ አረ በፍጹም አልተነሳም፣ እኛ እንደተኛን እንቅልፍ እንደወሰደን ሐዋርያት መተው ወስደው ሰረቁታል። ይህንን ሲሰማ የሚገርማችሁ ታላቁ ንጉሥ የሚገርመው ይህ ዜናው በጆሮ ገባ። ምን የሚል? ግማሾቹ ክርስቶስ ተነስቷል የሚል፣ ግማሾቹ ደግሞ እነዚያ ሲጠብቁ የነበሩት ወታደሮችን ወደኔ አምጡልኝ አለ ንጉሱ ጲላጦስ። ተመልከቱ፣ አምስተኛው ምስክር ንጉሱ ጲላጦስ ነው። ልብ በሉ። እነዚያ ሲጠብቁ የነበሩት ወታደሮች ወደ ንጉሱ ወደ ጲላጦስ አመጡለት። ለየብቻ አድርጎ ከፋፍሎ ጠየቃቸው። እንዲህም አላቸው፣ እናንተ የክርስቶስ ስጋው እንዳይነሳ መቃብሩን ትጠብቁ ነበር አይደል አላቸው። አዎን ጠብቅ ነበር አሉት። ታዲያ ክርስቶስ ተነስቶ ነው ወይንስ ሰርቀውት ነው አለና ጠየቃቸው። ለየብቻ ማለት ነው። አንደኛው ሰርቀውት ነው አለ። ማን ሰረቀው? ሲሰርቁ አይተሃል ባይነህ? አዎ። አያችሁት? እንዲህ አይነት ሽምጥጥ ያለ ክህደት። እውነት ነው ሰርቀውት ነው? አዎ። ማን ሰረቀው አላቸው። አይ ቅዱስ ጴጥሮስና ቅዱስ ዮሐንስ ተሸክመውት ስጋውን ሰርቀውት ከመቃብር ሲወስዱት በዓይኔ በብሌኑ አይቼዋለሁ ብሎ ሽምጥጥ አድርጎ የውሸት ክህደቱን ሰጠ። ወገኖቼ ከእንዲህ አይነት ህይወት እግዚአብሔር ይጠብቃችሁ።